ሰላም ጋይስ እንዴት ናችሁልኝ? ዛሬ በዚህ ቪዲዮ ላይ ኤክሴል ላይ ሰም አቨሬጅ እንዲሁም ደግሞ ራንክ እንዴት እንደምንሰራ እናያለን። የምንሰራበት ሁለት መንገድ ይኖረዋል። ዛሬ በአንደኛው መንገድ ወይም ደግሞ በፎርሙላ ነው ማሳያችሁ፣ በፈንክሽን ነው ማሳያችሁ ማለት ነው። በጣም ቀለል ያለው መንገድ ፈንክሽን ነው። በሱ እንዴት እንደምትሰራው አሳያችኋለሁ። ስፔሻሊ ሲኦሲ ጥያቄ ላይ ወይም ደግሞ አንዳንድ ነገር ይረዳችኋል፣ ያግዛችኋል። ሌሎችንም ፎርሙላዎች በዚህ መልኩ መስራት ትችላላችሁ ማለት ነው። የመጀመሪያው እንደምታዩት እዚህ ጋር ኤክሴል ቡክ አለኝ። የኦፊሳችን ቢለያይም ችግር የለም፣ ጠቅላላ ተመሳሳይ ስለሆነ ዳትማች ዩዘር ኢንተርፌሳቸው ስለማይለያይ በቀላሉ ፎሎ አፕ ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር 5 ተማሪዎች አሉኝ፣ እንዲሁም ደግሞ ሰብጀክቶች አሉ። እዚህ ጋር የተጻፉ 4 ሰብጀክቶች አሉ ማለት ነው። ስለዚህ በዚህ ባለው ዳታ ላይ ሰም ወይም ደግሞ ሰም ማለት ድምር ነው። ስለዚህ ድምሩን ለመስራት ከፈለጋችሁ ለምሳሌ የአበበን ድምር መስራት ከፈለኩኝ ሰም የምትለዋ ቦክስ ላይ ወይም ሴል ላይ ይሄዳለሁ። በመቀጠል የፈንክሽን ምልክቷን ወይም ደግሞ ኤፍኤክስ ምልክቷን አንድ ጊዜ ክሊክ አረጋለሁ ማለት ነው። በመቀጠል እዚህ ጋር ሰም የሚል ይመጣላችኋል። ካልመጣላችሁ ወይም ደግሞ ሰም የሚለው እዚህ ጋር ኦፕሽን ወይም ደግሞ እዚህ ጋር ፈንክሽኑ ከሌለ ከላይ ሰርች ማድረጊያ ኦፕሽን አለው ማለት ነው። ስለዚህ ሰርች ማድረጊያው ላይ ሰም ብዬ ሰርች ካረኩኝ ወይም ደግሞ ሰም ብዬ ጽፌ ጎ ካልኩት እንደምታዩት ፈንክሽኑ ይመጣልኛል ማለት ነው። ስለዚህ ሰም የሚለውን ኦኬ ያረጋለሁ። በመቀጠል እዚህ ጋር ሰም ማረጋቸው ወይም ደግሞ የምደምራቸውን የቁጥር ሊስት እንዳስገባ ይጠይቀኛል ማለት ነው። ስለዚህ እኔ የማስገባው ከ98 እስከ ማትስ እስከ 45 ድረስ ያለው ነው ማለት ነው። ስለዚህ 95ን ሌፍት ክሊክ ይዛችሁ ድራግ እያረጋችሁ እስከ ማትስ ድረስ ታረጉታላችሁ ማለት ነው። ይሄ ማለት ምንድነው? 98 ከሲ2 እስከ ኤፍ2 ሎኬሽናቸውን እዚሁ ላይ ማየት ትችላላችሁ ማለት ነው። ከሲ2 እስከ ኤፍ2 ያለውን ዳታ ነው የምጠቀመው ማለት ነው፣ ወይም አድ ማረገው ማለት ነው። ካስገባችሁ በኋላ ኦኬ የምትለዋን አንድ ጊዜ ክሊክ ታረጋላችሁ። በመቀጠል ደምሮ ሰሙን እዚህ ጋር ያመጣላችኋል ማለት ነው። በመቀጠል ቀጥታ እዚሽ ጋር መታችሁ ጥግ ላይ መታችሁ ያለችዋን 4 ማዕዘኗን ሆቨር ስታርጉ ወደ መስቀል ትቀየራለች ከርሰራችን። ወደ መስቀል ከተቀየረች በኋላ ይዛችሁ ወደ ታች ድራግ ማድረግ ትችላላችሁ ማለት ነው። ድራግ ስታረጉት ለሌሎቹም እንደዚሁ ካልኩሌት ያደርግላችኋል ማለት ነው። ስለዚህ 330 275 የሰላም ድምር ነው ማለት ነው። የሶስቱ ሰብጀክት ድምር ነው ማለት ነው። ስለዚህ በቀላሉ ሰሙን በዚህ መልኩ ካልኩሌት ማድረግ ትችላላችሁ። አቨሬጅ ደግሞ ካልኩሌት ማድረግ ከፈለጋችሁ እንዲሁ ኤፍኤክስን ወይም የፈንክሽን ምልክቷን አንድ ጊዜ ትነካላችሁ። በመቀጠል ሰርች ማድረግ ትችላላችሁ። ከሌለ እዚህ ጋር ኦሬዲ ስላለ አቨሬጅን ክሊክ አረጋለሁ። በመቀጠል ኦኬ ላለው አቨሬጅ የምሰራበትን የቁጥር ሬንጅ ይጠይቀኛል። አሁንም አቨሬጅ የምሰራው ከአራቱ ሰብጀክቶች ላይ ነው። አሁን ኦሬዲ እየሰራ ያለሁት ያበበን ብቻ ነው። ስለዚህ ያበበ አቨሬጅ ከአራቱ ሰብጀክቶች ውስጥ አራቱን ሰብጀክት ሴሌክት ታረጋላችሁ። ከ98 98 97 45ቱን ሴሌክት ታረጋላችሁ ድራግ እያረጋችሁ። በመቀጠል ኦኬን ክሊክ አረጋለሁ ማለት ነው። ኦኬ ክሊክ ሳረግ ቀጥታ አቨሬጁን እዚህ ጋር ካልኩሌት ያደርግልኛል ማለት ነው። አቨሬጅ ማለት ሰም ሲካፈል ለአራቱ ሰብጀክት ነው ማለት ነው። ስለዚህ 338 ሲካፈል ለአራት 800 ማነው 84.50 ይመጣል ማለት ነው። እንደዚሁ ወደ ታች ድራግ እያረጋችሁ ምን ማድረግ ትችላላችሁ? ለሌሎቹም ትሰራላችሁ ማለት ነው። ሰምና አቨሬጅ ካልኩሌት ካረጋችሁ በኋላ ራንኩን እንዴት ነው የምናስቀምጠው? ራንክ ማለት ለምሳሌ ከአምስቱ ተማሪዎች አንደኛ የሚወጣው በአቨሬጁ መሰረት አንደኛ የሚወጣው 84.5 ያለው ማን ነው? አበበ ነው። ስለዚህ አበበ ራንኩ 1 ይሆናል ማለት ነው። ሁለተኛ የሚወጣው ደግሞ በዚሁ መልክ 82 ያለው ማን ነው? ሀና ሁለተኛ ትወጣለች ማለት ነው። በርግጥ እንደዚህ አይተንም ካልኩሌት ማድረግ እንችላለን። ነገር ግን በጣም ሊስቱ በሚበዛበት ጊዜ ወይም ደግሞ የተጠየቃችሁት ጥያቄ በፈንክሽን እንድትሰሩ ከሆነ የተጠየቃችሁት በቀላሉ ይሄንን ስቴፕ ፎሎ ማድረግ እንችላለን ማለት ነው። ስለዚህ ራንክ ማለት ስንተኛ ወጣ፣ ከፍተኛ አቨሬጅ ያለው አንደኛ ይወጣል፣ ዝቅተኛ አቨሬጅ ያለው ደግሞ መጨረሻ ላይ ወይም ደግሞ በዚህ ኤግዛምፕል 5ኛ ላይ ይወጣል ማለት ነው። ስለዚህ በዚህ ኤግዛምፕል 5ኛ የሚወጣው ተማሪ ሰላም ይሆናል ማለት ነው። ምክንያቱም አቨሬጁ ትንሽ ስለሆነ ማለት ነው። ስለዚህ ምንድነው የምናደርገው? የአበበን ራንክ መጀመሪያ እንሰራለን። እንደ አቨሬጅ እና እንደ ሰም ድራግ አርግተን ወደ ታች ድሮፕ ማድረግ እንችላለን ማለት ነው። ነገር ግን ትንሽ ለየት ስለሚል ፎሎ አፕ ማድረግ እንዳትረሱ። ራንክ ላይ ከገባችሁ በኋላ የፈንክሽን ምልክቷን ወይም ደግሞ ኢንሰርት ፈንክሽን የምትለዋን ክሊክ እናደርጋለን። ከዚህ በፊት ሰርታችሁበት ማታውቁ ሆነ ራንክ የሚለው እዚህ ጋር አይመጣላችሁም፣ ወይም ደግሞ ሴሌክትድ ፈንክሽን የሚለው ስራ አይመጣላችሁም። ስለዚህ ምን ማድረግ ነው ያለባችሁ? ከላይ ሰርች ማድረጊያው ላይ ራንክ ብላችሁ ትጽፋላችሁ። በመቀጠል ጎ የምትለዋን ክሊክ ስታደርጉት ራንክ ይመጣላችኋል ማለት ነው። ራንክን ክሊክ ካደረጋችሁ በኋላ ኦኬ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ።
በመቀጠል ራንክ የሚሰራበትን ሬንጅ ሳይሆን ራንክ የሚሰራበትን የሰውየውን አቨሬጅ ስጠኝ ነው የሚለው። ስለዚህ እዚህ ጋር ነምበሩን የመጀመሪያ ላይ የምንሞላው የሰውየውን የአበበን አቨሬጅ ነው የምንሞላው ማለት ነው። ምክንያቱም የአበበን ካልኩሌት እያደረግን ስለሆነ ማለት ነው። የአበበ አቨሬጅ H2 ላይ ነው የሚገኘው ሎኬሽኑ። ስለዚህ H2 ብዬ እዚህ ጋር ጽፋለሁ፣ ወይም ደግሞ አቨሬጁን ሴሌክት ስታደርጉት H2 ይጽፍላችኋል ማለት ነው። በመቀጠል ሪፈረንስ የሚለው ላይ H2ን ከማን ጋር ነው ማወዳድረው የሚለውን ደግሞ ይጠይቃችኋል ማለት ነው። ይሄኛው ሪፈረንስ ነው ማለት ነው። ስለዚህ ሪፈረንስ ላይ የምትሞሉት ከአበበ ጀምሮ አምስቱንም ተማሪ ታስገባላችሁ፣ ድራግ አርግታችሁ ማለት ነው። ድራግ አርግታችሁ አምስቱንም ታስገባላችሁ። ነገር ግን እዚህ ጋር ምን ማድረግ አለብን? ከሪሌቲቭ ድራግ አርጌ ሁሉንም ሴሌክት የአምስቱንም ተማሪ እናንተ 10 ካላችሁ የ10ቱንም ተማሪ ታስገባላችሁ ማለት ነው። ካስገባችሁ በኋላ እዚህ ጋር ምንድነው የሴሎቹን ሁለት አይነት ሴል ነው ያለው። አንደኛው አንዳንድ ጊዜ ፎርሙላ ወይም ደግሞ ፈንክሽንስ በሚጠቀሙበት ጊዜ አብሶሉት ሴል እና ሪሌቲቭ ሴል የምንለዋለን ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር ሪፍ ላይ መታችሁ ማድረግ ያለባችሁ የዶላር ምልክት ታስገባላችሁ። ከኤች2 በኋላም የዶላር ምልክት በእያንዳንዱ ሎኬሽን ወይም ደግሞ በእያንዳንዱ ሴል ሌተርና ነምበር መካከል ምን ታስገባላችሁ? የዶላር ምልክት ታስገባላችሁ ማለት ነው። ስለዚህ ዶላር $6 ስለዚህ በእያንዳንዱ ላይ ዶላር ታስገባላችሁ። ይሄም የሚያደርገው ምንድነው? ወደ ታች ድራግ አረግታችሁ ወይም ደግሞ ወደ ታች ሰምና አቨሬጁ እንደሰራ ነው ወደ ታች ድራግ ስታረጉ አውቶማቲካሊ የነዚህን ሴል ሎኬሽን እንዳይቀየር ያደርገዋል ማለት ነው። ለምሳሌ ወደ ታች ድሮፕ ሳረገው ወይም ደግሞ ድራግ አርጌ ወደ ታች እንደቀድሙ ድሮፕ ሳረገው የዚህ ሎኬሽን ሪሌቲቭ ሎኬሽን ስለሆነ ወይም ደግሞ ሪሌቲቭ ሴል ስለሆነ ቼንጅ ያደርጋል። ለሁለተኛው ያደርገዋል። ለሁለተኛው ለምሳሌ ሁለተኛውን ፎርሙላ በኋላ ቼክ እናደርገዋለን። ለሁለተኛው ፎርሙላ H3 ነው የሚለው። ለሶስተኛው ደግሞ ቼክ ስታደርጉት ነምበሩን H4 H5 H6 እያለ ነው የሚቀጥለው ማለት ነው። ነገር ግን ዶላር ምልክት በእያንዳንዱ ሌተርና ነምበር መካከል ዶላር ካስገባችሁ ያ ሴል አይቀየርም ማለት ነው። ፊክስድ ነው ማለት ነው፣ አይቀየርም ማለት ነው። በመቀጠል ኦኬ የምትለዋን አንድ ጊዜ ክሊክ እናደርጋለን። ስለዚህ ካሉት አቬሬጅ ውስጥ አንደኛ አበበ ነው፣ ሁለተኛ ቅድም እንዳልነው ማናት ሀና ናት ማለት ነው። ስለዚህ ድራግ አርግተን ወደ ታች ድሮፕ እናደርገዋለን ማለት ነው። እንደምታዩት ሁለተኛ ቢኒያም ነው፣ ሶስተኛ ሀና ናት። ምክንያቱም የቢኒያም 82.5 ስለሆነ ማለት ነው። ስለዚህ በቀላሉ ራንኩን በዚህ መልኩ መስራት ትችላላችሁ። ትልቅ አቬሬጅ ያለው አንደኛ ራንክ ላይ ይቀመጣል ማለት ነው። ሌሎች ራንክ ካልኩሌት የምታደርጉበት መንገድ አለ። እሱንም መንገድ እናያለን። ለምሳሌ ሁለተኛው የሀና ራንክ ላይ ክሊክ ሳደርግ እንደምታዩት H2 የነበረው ቅድም H3 ይሆናል ማለት ነው። ስለዚህ ይሄኛው ሪሌቲቭሊ ምንድነው ፊክስድ አይደለም ማለት ነው፣ ስታቲክ ነው። ድራግ አርግታችሁ ድሮፕ ስታደርጉ ይቀያየራል ማለት ነው። ስለዚህ የዶላር ምልክቱ ምንድነው ጥቅሙ? ፊክስድ የሆነ ሴል ብቻ ሴሌክት እንድናረግ ያስችለናል ማለት ነው። ለምሳሌ አሁን ይሄ ሶርት የተደረገበት ወይ ምንድነው ትልቅ አቬሬጅ ያለው አንደኛ እንዲሆን ተደርጎ ነው ሴት የተደረገው ማለት ነው። ነገር ግን ሶርት ሜቶዱን መቀየር እንችላለን። ለምሳሌ ኤፍኤክስ አድርጌ ራንክ ነው ካልኩሌት የምናደርገው የአበበን ነው። ኮምፔር ሪፈረንሱ ደግሞ የማን ነው? የሁሉም ተማሪ ሪፈረንስ እናስገባለን። በመቀጠል በእያንዳንዱ መካከል ላይ ምን እናስገባለን? አቬሬጅ አልኩኝ፣ ዶላር እናስገባለን። $2 then $6 ይሆናል ማለት ነው። እንደዚህ ካስገባን በኋላ እዚህ ጋር ለምሳሌ አሁን ነምበሮችን 0 ወይም ደግሞ አንድን ማስገባት እንችላለን ማለት ነው። 0 ወይም አንድ ስታስገቡ ምንድነው ኦርደሩን ይቀይረዋል ማለት ነው። ለምሳሌ ለሴ አንድ በማስገባበት ጊዜ ኦኬ በምልበት ጊዜ እንደምታዩት አሁን ትልቅ አቬሬጅ ያለው የመጨረሻ ራንክ ይኖረዋል ማለት ነው። ስለዚህ ሶርት የምታደርጉበትን ወይ በዚህ ኦርደር ወይም በመጨረሻው ቁጥር ምን ማድረግ ይችላልችሁ? ማስተካከል ይችላልችሁ ማለት ነው። 0 ካረጋችሁት ደግሞ ምንድነው ትልቅ አቬሬጅ ያለው አንደኛ ላይ ራንክ ይሆናል ማለት ነው። ስለዚህ ኦርደሩንም በዚች ነምበር አጀስት ማድረግ ትችላላችሁ ማለት ነው። 0 ትልቅ አቬሬጅ ያለው አንደኛ ይሆናል ማለት ነው። አንድ ከሆነ ደግሞ ትልቅ አቬሬጅ ያለው የመጨረሻ ሊስት ላይ ይሆናል ማለት ነው። ስለዚህ በዚህ መልኩ በአሴንዲንግ እና በዲሴንዲንግ ኦርደር ራንኩን ካልኩሌት ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ትንሽ አቬሬጅ ያለው 68.75 ነው። እሱንም አንደኛ አድርጎታል ማለት ነው። ነገር ግን ግሬድ ሲሰራ ኦልዌይስ እቺ ነምበር 1 የምትለዋ 0 መሆን አለባት ማለት ነው። 0 ከሆነ በስነ ስርዓት ትልቅ አቬሬጅ ያለው አንደኛ ራንክ ላይ ማስቀመጥ ይችላል ማለት ነው። ስለዚህ በዚህ መልኩ ሰም አቬሬጅ እና ራንክ መስራት ትችላላችሁ፣ ካልኩሌት ማድረግ ትችላላችሁ። ቀጣይ ቪዲዮዎችን ደግሞ ሌሎች ኤክሴል ላይ በጣም ያስቸግሩ ለምሳሌ ሳለሪ፣ ኔት ሳለሪ ወይም ደግሞ ታክስ
እነዚህን ካልኩሌት የምናደርግበትን ዌይ አሳያችኋለሁ። ይሄንን የሰራንበት መንገድ ወይም ደግሞ ሰም አቨሬጅ ራንኩን ካልኩሌት ያደረግንበት መንገድ ሲምፕሊ ፈንክሽን የሚባለውን መንገድ በመጠቀም ነው ማለት ነው። ፎርሙላ እየጻፋችሁ በእጃችሁ ታይፕ እያደረጋችሁ መስራት ትችላላችሁ። ነገር ግን ቀለል የሚለው ይሄኛው ሜትር ነው። ይሄኛው ሜትር ተጠቀሙበት። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። በተቻለኝ አቅም ለመመለስ ቪዲዮ ለመስራት እሞክራለሁ። ሞስት ፕሮባብሊ አካውንቲንግ ሌቭል 1 ላይ እንደዚህ አይነት ጥያቄዎች ስለሚመጡ በቀላሉ መመለስ ትችላላችሁ ማለት ነው። ክሊር እንደሆነላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ድሮፕ አድርጉልኝ ኮሜንት ሴክሽን ላይ። ቀጣይ ቪዲዮ ላይ እስከምንገናኝ በዚሁ ሰናበታችኋለሁ። ስቲል እያያችሁኝ ከሆነ ደግሞ ላይክ ማድረግ እንዳትረሱ ቪዲዮን። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ ቻው።